በይኔ ሂጂ አይሁን ቆሻሻ ስራና አደባባይ ነው ማወጣልሽ ሌሎቹን ይተናረቃቀኝ ለቀቀኝ ለቀቀኝ ሌሎቹ ሰራተኞች ይተናረቃቸው ነግራለሁ አጠፋላለሁ አንድ አጥፋ ካሜራው አንዴ እሺ አንተ ስላለኝ ነው የመጣው አንድ ነገር ልንገርክ አሁን ፕሊስ ባከን ነው አጥፋ አይጠፋም ምንድነው ግን የግል ስራ ነው የሚሰራው በቃ የራሱ ቢዝነስ አለ አላማረኝ ማታይቅ ሽያጭ ነገር ነው የሚሰራው ከውጪ ያመጣ እዚህ ይሸጣል ሌላ ሰራተኛችን አለችው ከሰራተኛው ጋር ያለ ቅርበት ምን ያህል ነው እሱኮ ምንም አያውቃትም እኮ ሲጀምር ማምጣት ሰራተኛው ከፈለገች ላመጣላት ይችላል እንጂ ቤት ውስጥ ያለውን ጉዳይ እንግዲህ እነሱ ናቸው የሚፈቱት እኔ በምን አውቃለሁ ስለዚህ ሰራተኛ እንደራሴ ሰራተኛዋን በጣም ማለት የሆነ እንደ ቤተሰብ ነገር የለም እንደዛ አይቼ ነው ማለት እየተንከባከብኩኝ እንደ ሰራተኛ እንኳን ራሷ እንዳታይ አንገቷ እንዳትደፋ እዚህ ጋር በቃ እንደራሷ ቤት ሆና እንድትኖርና በጣም ነፃነት ተሰምቷት በነፃነት እንድትሰራ የምታደርገው ነገር እና በጣም ደስተኛ ሆና ነው የምትኖረው እሷ ቶሎ ትይጀልሽ ምን አገባኝ እንኳን እሷ ለምሩብሻል ትንሽ ነይ በዚህ አፍ ደግሞ እኔ የት መሄድ አልፈልግም ማለት ነው ስራ በምትሰራበት ጊዜ የምታመጣቸውን እቃዎች የት ነው የምታደርገው መጋዘን አለ ሆይ ስቶር አለኝ ስቶር የት ነው አለ ወደዚህ ወደ እንትን ነው አንዳንዴ ቤት ያስቀምጣሉ ታች የተወሰነ ምናምን ግን መጋዘን አለኝ መጋዘን ውስጥ ነው ማስቀምጣቸው ደላላ እንደሆነ ታውቂያለሽ አንቺ አንዴ እኮ ነው ይሄ ደላልነት እኮ አይስብልም እኔ ደላላ እንደሆነ እኔ ቢዝነስ እንደሚሰራ የራሱ ቢዝነስ እንደሚሰራ ነው የማውቀው አይ የሆነ ጊዜ እንደውም የዛን ያቤልን ይወደኝ ቤት ምናምን ስናሸሽታ ትልቁን ቤት ማለት እንዴት አገኛት ማለት ጥሩ ልጅ ነች ብቻ ጀነሬት ጥሩ ልጅ ነች ወንዴት ወደዚህ ቤት ጥሩነቷን እንዴት አውቃ ነው ወደዚህ ቤት አመጣት ማለት ነው እንዳጋጣሚ ከክፍለ ሀገር የሆነ ጓደኛዬ ነበርና እሱ ነው በሰው ነው ያመጣው ባይዘው ከክፍለ ሀገር ነው የመጣችልኝ ማለት ሴቶችና አውቆ እንደዚህ ሊካሉ ምናምን ያለ በህገወጥ መላክ ነው ስራው ማለት ነው በእርግጠኝነት ለአንተ ቤት ሰራተኛ የምትሆነው እቺ ነች ብሎ አምጥቶ ሰጠኝ ከጓደኛዬ ተቀብዬ ነው ያመጣሁት ወደዚህ ቤት ሳመጣት አንድ 3 ምናምን አልቀየርንም አሁን እቺ 3 አራተኛ ነች እቺ ደግሞ ጥሩ ነች እንደጋጣሚ በሰው ስለሆነ የመጣችው ጥሩ ነች አዎ ጥሩ ነች ምንም የማያውቁ ሴቶችን ከገጠር ያመጡ መሸጥ አሁን እንደዛ አይነት ነገር እንኳን አላውቅም ግን መጠየቁ ማለት እኔ ጋር ምን አገናኝቶት ነው ተሳስታል አንዴ እስቲ ምን መሰለ ስለኔ እንዴት ነው ማለት ልታጣራ ይቻልከው ማን ሜዳ አልፈልግም በቃ እስከዛሬ ድረስ ይጎትት ከሰርከኛ አይበቃም እንዴ የማውራው ያደረከው ነገር ነው እንዴ እንደዛ አይነት ነገር አላደርግም እኔ ስነ ስርዓት አላደርግም በቤቴ መተ እንደዚህ እንድትለኝ አልፈልግም ያልፈቅድልኝ ጣትን መልስ ያውለ ውጣ ተነስ ከቤቴ አልወጣም ሌላ ነገር ሳይፈጠር ውጣ እንደዚህ ተወራም አልፈልግልኝ ተነስ ቆይ ስማ ምን ታረግ ነው እንደዚህ ልትለኝ ነው እንዴ ቤቴ መጣው አንተ ማላረገውን ተጋለጥ ነው አንዴ ተቀመጣለህ እሺ ከ16 ውስጥ አንዷን ሴት ለበሰራተኛ ብለ ቤታ አመጣ ዝም በል ማን ነው አንተ ዝም በል ሌሎችን ይተናረቀኝ ለቀቀኝ ነግራለሁ እሺ ትናገራለህ ቆይ እሺ አዎ ነግራለሁ ዝም እንጂ አንዴ ሰው ታውቂዋለሽ ከዚህ በፊት ታውቂዋለሽ አውቃለሁ ሌላ ቆማ እንዴ እኔ ማላውቀው ሰው እንዴት ታስገባያለሽ እንድታቂኝ አንዴ ተረጋጊና አልረጋጋም ሰው በልልኝ እንዴ ሰው እኮ ነው ችግር አለ ብትረጋጊና አንዴ ብታዳምጪኝ ቆይ ምን አይነት ደፋር አይነውጣለ በእናት እሺ ላንቺም የሚጠቅም ነገር ነው ማለት ምንድነው የሚጠቅመኝ ቤተሰብሽን የሚጠቅም ባለቤቴ በሌለ ሰዓት እኔ በሌለበት ሰዓት እንዴት አንተ ምንድነው የምትሰሩት ቆይ ካሜራውስ ምንድነው እሺ አንዴ ተረጋጊ ኖ አይጠፋም አንዴ ተረጋጊ እሺ ተረጋጊ እሺ ተረጋጊ እኮ ተረጋጊ አንዴ እቺ ደግሞ ዝም በይ ምንም ታደው ነገር ምንም እዚህ ጋር ምንም የተፈጠረ ነገር የለም ማለት ሌላ ነገር አንተ ለምን ትገባለህ ስለምን ካሜራ ምናምን ምንድነው ማን ቆይ ችግር አለው እሱ ማለት ዝም ብዬ በር ከፍቻለሁ የራሴ ቤት እኮ ነው የራሴ ቤት ችግር የለው ቁጭ በይ መጀመሪያ ተረጋጊ ዞር በይ ምንም ያረጋሽ ነገር የለም ምን ነው ያሳመነኝ ዝም ብሎ ስለማውቀው እየጠየቀኝ ነው እኮ ምንም ያደረኳት ነገር የለም ምንድነው ቆይ ካሜራ አንዴ እስኪ አንዴ ተረጋጊ አንዴ ተረጋጊ አልረጋጋም እኮ ነው የምልህ
እኮ አንዴ ቁጭ በይ እሺ አንቺ ምንድነው ሰው ይከይት ያመጣሽ እስኪ ተረጋጊና መጀመሪያ ስሚ እሺ አንዴ ላስረዳሽ እዚህ መጣሁት የሰማሁት አንዳንድ ነገሮች ስላሉ እነሱን ለማጣራት ነው ምንድነው የምታጣራው አንተ ወረቀት አለ ህጋዊ ሰው ነህ አለኛው ምንድነው ቆይ እሱን ላሳይሽ ይችላል አንዳግራሽ ነው ምንድነው ምን የተፈጠረው እኔ ከሰፈሩ የሰማኋቸው አንዳንድ ነገሮች ስላሉ የሰማሁትን ነገር ለማጣራት ነው እዚህ መጣሁት እኛ ምንም አይነት ወንጀል የሰራነው ነገር የለም ይሄ ካሜራህን ደግሞ አጥፋልንና ውጣልን ከቤቴ እሺ ካሜራውን አጥፋል እንግዲህ ውድ ተመልካቾቻችን ተረጋግተን ተመልሰናል እመቤት ትንሽ ህመም ላይ እንደሆነችና አሁን ስቃይ ላይ እንደሆነች ነው የነገረችን እንግዲህ አሁን ራሷን እንድታረጋጋ አድርገን እንግዲህ እዚህ ተቀምጠናል እመቤት አሁን እየተሰማሽ ያለው ስሜት ከመቼ ጀምሮ ነው የምሰማሽ ወይስ ከምንድነው መነሻ የሆነው ይሄ ስሜት እንዲመጣ የሆነው አንድ ወር ምናምን ይሆነኛል ምን ይሆን ምክንያቱ ድብደባ ያደርስብሻል ነው ወይስ ማለት ምንድነው የሚሰማሽ እና በምን ምክንያት ነው እንደዚህ ሊሆን ይችላል እኔ እንጃ ምናልባት ማለት በርግጣው ይመታኛል ግን እኔ እንጃ ነው ያለቅብቻ አይዞሽ እንግዲህኛ ከጎንሽ ነን እንግዲህ ማድረግ ያለብን በሙሉ እናደርጋለን ግን ለሚስቱ ለመናገር አልሞከርሽም ይሄን እንድታግዝሽ ማለት ያው ሴት ስለሆነች ያው በርግጥ ይከብዳል እንደዚህ አይነት ነገር ለሚስቱ መናገር ግን ቢያንስ ከዚህ ቤት የምትወጭበትን መንገድ ማፈላለግ አልሞከርሽም ለሷስ አንዳንድ ነገሮችን ግልጽ ለማድረግ አልሞከርሽም አይ እንደዛ ለሷ መናገር እኔ አልፈለኩም ማለት ጥሩ አይሆንም ብዬ ነው እዚህ ደሞ እዚህ ክፈለኝም አይክፈለኝም ስላላወኩኝ ገና የባሰ ሰጣ ገባ ውስጥ እንዳንገባና እሱ ደግሞ ይሄን ከነገርኳት እንዴ የባሰ ይገለኛል ሰውዬው በጣም ክፉ ሰው ነው ያስፈራራሻል ማለት ነው በጣም ለማንም ትንፍስ ብትያንቀ ነው እንገልሽ ምናምን ይለኝ ነበር ህግ ባለበት ሀገር ግን ይሄን ያለሱን መፍራት ለምን አስፈለገ ለማንም እኮ ነው መናገር አልችልም እኮ ምን ማለት ነው ቁምሽ ገና ለገና እዛ በጣም የነጣ ደሃ ስለሆንሽ ገና ለገና እዚህ ቤት መተሽ ከባሌ ጋር አሪፍ ጊዜ እንድታሳልፊ ምናምን እኔ ውጪ ስለሆንኩ ሌላ ነገር አስበሽ ነው እኔ እንደዛ አላሰብኩም ይኸውልሽ ባልሽ ምን አይነት ቆሻሻ እንደሆነ እንድታቂ ነው አንቺ ስነ ስርዓትሽ ነው ስነ ስርዓት ምትጅማ እሱን ስነ ስርዓት እዚህ ምታወሩት ቆይ ማስረጃ አለ ሲጀመር ማስረጃ አለ ወይ አሳየኝ ማስረጃ ለማምጣት አንቺ ተባበሪኝ በዛውም ያንቺን የባልሽን ነፃነት ነው እሷ እኮ የኔን ባል ስለፈለገች ነው እንደዚህ የምትሆነው ነው ያንቺን ባል ፈልግልሽ ምን አይነት ሌባና አጭበርባሪ ወንጀለኛ እንደሆነ እንድታቂ ነው እስከዛሬም ዝም ያልኩሽ ትዳርሽ እንዳይፈርስና አንቺ ስለሞቻለሽ ወይ ማስረጃ አለሽ አሳየኛ በደንብ አጭበርባሪ አይተሽዋል አዎ አይተሽዋለሁ ይኸውልሽ አንደኛ ማስረጃውን እናሳይሻለን ነው ከዛ በኋላ ግን ምን ያለው ውሳኔ እንደምትወስኝ ራስ ታውቂዋለሽ ሲጀመር እሷን አትመናት ሲጀመር በዚህ ሰዓት ሰራተኛ መቼ የማይታመንም እኔ እኮ እስካሁን ያመንኩሽ ባሌ ጥሩ ሰው ነች ጥሩ ሴት ነች ከሌሎቹ ሰራተኛ እሷ በጣም እሱ እንደፈለገ ስለሚጫወትብኝ ነው እንደዛ የሚልሽ ምክንያቱም አልኩሽ እኮ ባሌ ስለፈለግሽ ነው እሺ ማታምኛት ከሆነ እሷን ሲያስፈራራት ወይም እንደዚህ አደረገኝ ስትነግርሽ ካላመንሽ እሱን በአካል አግኝተን ቁጭ አድርገን በቃኛ ምንሳሳትኛም ከሆነ ይቅርታን ጠይቃለሁ አንተ ደግሞ በባዶ እጅ እንደዚህ አታውራ ለኔ አጠይቀኝ በቃ እሺ አገና አሁን ደግሞ ቤቴ ለቀም እናገኘው እሺ አልፈልግም እኔ ከዚህ አልፈልግም ዝም በይ አንቺ ደግሞ ሰላም ነው ሰላም እንዴት ነበር ማለ እንዴት ነው ሁሉ ሰላም ሰላም ምንድናችሁ አንዴ ውስጥ ገብተን ማውራት እንችላለን ስለምን እሺ ከሷ ጋር እንተዋወቃለን በስራ እና አንዴ ታውቂያለሽ አንዴ ውስጥ ገብተን እናውራ አዎ ይሄ ልጅ አውቃለሁ የሆነ ጊዜ ነገርኩህ እኮ ነው ምኑ እሺ ምንድነው አጥፋ ካሜራው አንዴ ቁጭ በልና እንነጋገር ታውቂያቸዋለሽ ወይስ ምንድነው ካሜራውን አጠፋላለሁ አላውቃቸውም ናውጣ ካሜራውን አጠፋላለሁ አንዴ አጥፋ ካሜራው አንዴ እሺ አንዴ ምን ሆነ አትወጣ ለከቤቴ ምን ፈልገህ ነው የሰው ትዳር ቤቴ መተህ ትከተተኛለህ እንዴ ውጣ እሺ አንዴ ተረጋጋ ቁጭ ብለን እናውራ ሌላ ነገር ሳይከተል ውጣ እኮ አንዴ ቁጭ በልና እናውራ ቁጭ ብለን እናውራ ውጣልህ እሺ ቆይ 2 ደቂቃ ብቻ ስጠኝ
እሺ ወረቀው አልገባኝም ስለምንድን ነው የምናወራው ወንድሜ ምን ሆነ ነው ያውልሽ ባለፈው ስለነገርኩሽ ነገር መረጃ ስላለኝ ነው የመጣሁት አንድ ነገር ልንገርክ አሁን ፕሊስ ባከን ነው አንወጣም ይኸውልህ ካሜራማኑ አጥፋንተ ያውልህ ያዝኩት መረጃ ፖሊስ ጣቢያ ሄጄ ከመሄድ አንዴ ማስረጃ ነው አጥፋ አይጠፋም አንዴ ቁጭ በሉሽ አንዴ ቁጭ በሉ ምንድነው አልገባኝም እዚህ ኮኖ በግድ ኮኖ ቤት የመጡት እኮ ይኸውልህ 5 ደቂቃ ብቻ አስተኝና ኧረ እኔ 5 ደቂቃ ብቻ ስለምንድን ነው ቆይ ማለት አልገባኝም 5 ደቂቃ ቁጭ በል ምን ያወራ እና ተቀመጥና አውራ ያልገባኝም እነዚህ ሰዎች ምን ፈልገው ነው ምን ፈልጋችሁ ነው እኮ አንዴና ቁጭ በል ችግር የለውም ምን እንደሚያወራ ነው ታዲያ ካሜራው ምን አስፈልገ ለምንድን ነው ካሜራው አጠፋለሁ ስለምንድን ነው ካሜራውን አጠፋለሽ አጥፋውና ቻችን ተረጋግተን ተመልሰናል ስለገባንበት መንገድ በጣም ይቅርታ መጀመሪያ ግን እስኪ አንተ ነጣው ግን ለምንድን ነው ማለት እኔ አሁን ስለምን አሁን አውቀኝ እኔን ምን ስለምን ልትጠይቀኝ ነው ለመጀመሪያ እንተዋወቅ ከዛ በኋላ እስኪ ስለ ትዳራችሁ ስላለው ነገር ምን እንደምትሰራ ብናውቅ እሺ ስሜ ያው ብሩክ ይባላል ብሩክ ምንድን ነው የምትሰራው በምን እንደምትተዳደረው ስራ አለኝ የራሴ ስራ አለኝ የግል ስራ ነው እሺ ምን አይነት ስራ ነው የምትሰራው ምንድነው ግን የግል ስራ ነው የሚሰራው በቃ የራሱ ቢዝነስ አለ አላማረኝ ማታይቅ ሽያጭ ነገር ነው የሚሰራው ከውጪ ያመጣ እዚህ ይሸጣል እሱ ቢነግረኝ ምን ችግር አለ እኮ ነገረች በቃ እንደዛ ነው የምሰራው አጨናነቀው እሱ ብዙም ወሬ አይችልም ስራ መናገር ማጨናነቅ ነው እኔ ይሄ ነው የምሰራው በዚህ ነው የምተዳደረው ቤተሰቤን በዚህ ስራ ነው ማስተዳድረው ማለት ምን ሚስጥር አለው ምንድነው አንተ አሁን የኔን ስራ ለአንተ ተናገሬ እኔ ማለት ስላልገባኝ ነው ማለት ለምን እነግርሃለሁ ስለ ስራዬስ ያው ስለ ቤተሰባችሁ ለማወቅና የበለጠ ደግሞ በእናንተ ህይወት ዙሪያ አንዳንድ ነገሮችን ለሌሎች ግልጽ ማድረግ ሌሎች ከናንተ ህይወት ይማራሉ በሚል ነው ኦኬ እንደዛ ከሆነ እሺ እኔ እነግርሃለሁ ስራዬ እንደነገረች ነው ያው አንዳንድ እቃዎችን አመጣለሁ አየር ባየር ነው ምንድነው አየር ባየር ምን አይነት እቃዎችን ነው የምታመጣው አሉ ለምሳሌ እነዚህ ኤሌክትሮኒክስ እቃዎች ምናምን አሉ አይደል እነሱን ከዱባይ አንዳንዴ ወጣ እያልኩኝ አመጣለሁ እዚህ ሀገር ውስጥም ሲመጡ በመረከብ ለከስተመሮች በማቅረብ አላ እንደዚህ የተለያየ ሱቆች ላይ በመድረስ ማለት ነው እንደዛ ዞር እያልኩኝ መስራቸው ስራ ነው ያለኝ ነው እንዴት ነው ማለት እንደዚህ አይነት ስራዎች በሚሰራበት ጊዜ ፍቃድ ኖሮክ ነው የምትሰራው ወይስ ያ ካለ ፍቃድማ እንዴት ተንቀሳቀሳለህ ፍቃድ አለኝ ሙሉ የተሟላ ፍቃድ ግብር ከፋይ ነኝ ግብር ትከፍላለህ አዎ ጥሩ እስኪ እንደዚህ አይነት ስራ ስትሰራ ችግሮች አጋጥመው ያውቃሉ ወይ ያው ሰው ነንና አንዳንዴ ስራ ላይ ብዙ ችግሮች ይገጥማሉ እስኪ ለምሳሌ ችግሮች ይገጥሙኛል ለምሳሌ አሁን ኢቭን ሌላው ተውና ሄጄ እንኳን ከዛ ዱባይ እንኳን አምጥቼ እዚህ አንዳንዴ ልሸጥ ባልኩበት ሰዓት ለምሳሌ አሁን ትልልቅ እቃዎች አሉ መክሰር አለ አንዳንዴ ሲወርድ ሊበላሽ ይችላል ሊቃጠል ይችላል ትልልቅ አሁን ለምሳሌ ፍሪጆች እንትን ሊናጉብኝ ይችላል እንደዛ እንደ አዲስ እንደገና ወጪ ያወጣው ነው እዚህ ጋር አሰርቼ እንደገና ለሽያጭ ማቀርባቸው እንደዛ ኪሳራዎች አሉ አንዳንዴ ደግሞ በጠበቅ ዋጋም እንዳሰብከውም ላይሆንልህ ይችላል ስራው ላይ ማለት ነው ስራ ላይ ያው ብዙ ችግሮች ያጋጥማሉ ማግኘትም አለ ማጣትም አለ አንዳንዴ በዛ መሀልም እንግዲህ ተቋቁመን አለን እንግዲህ ጥሩ እስኪ ቤት ውስጥ እንዴት ነው ማለት እንዴት ነው ቤተሰብ ውስጥ እስኪ ስለ ቤተሰብ አውራኝ ስለ ቤተሰብ ስለ ቤት ውስጥ እንዴት ነው ህይወት የሚቀጥለው ከባለቤት ጋር ያለ ቅርበት እንዴት ወደ ትዳር ገባችሁ የሚለውን እስኪ ሰፋ አድርገህ ተናገር ያው ባለቤቴ በጣም ደስተኛ ሆና የምትኖረው ከኔ ጋር ኤልሳ ትባላለች ቤት ውስጥ ያለው ግንኙነታችን በጣም ይላቀቅና እንደውም ምሳሌ እንሆናለን ብዬ ማስብ ሰው ነኝ እንደራሴ ማለት ነው በጣም ነው የምወዳት በጣም ትልቅ ክብር አለኝ ለሷ ሲቀጥል ምንም ከቤቴ ውጪ ምንም እንደዚህ ወደዚህ ምለው ነገር የለም በጣም ትዳሬን አክባሪ ነኝ ዞሮ ቤቴን በድዬ አላቅም በእኔ በኩል እና ለበለጠ ደግሞ እንግዲህ እሷም ትነግርሃለች
ብዬ ነው የማስበው እንደዛ ብዬ ነው የማስበው እዚህ ቤት ውስጥ ሌላ ሰው ምኖር ሰው አለ ሌላ ሰራተኛችን አለችው እስኪ ሰራተኛዋስ እንዴት ነው የምታግዛችሁ ከሰራተኛዋ ጋር ያለ ቅርበት ምን ያህል ነው እሱ እኮ ምንም አያውቃትም እኮ ሲጀምር አቃታ ስለህ አይገናኙም ምን ብሎ ይገልጻታል ብለህ ነው እሱ ለኔ ጠይቀኝ እሱ እንኳን ነው ችግር አለ አይ እንትን ነው እውነታው ነው ስለማላቅ ነው ቤት ውስጥ ምን አቃለው እንግዲህ ያውና ማምጣት ሰራተኛው ከፈለገች ላመጣላት ይችላልው እንጂ ቤት ውስጥ ያለውን ጉዳይ እንግዲህ እነሱ ናቸው የሚፈቱት እኔ በምን አቃለው ስለዚህ ሰራተኛው እኔ እንደራሴ ሰራተኛዋን በጣም ማለት የሆነ እንደ ቤተሰብ ነገር የለም እንደዛ አይቼ ነው ማለት እየተንከባከብኩኝ እንደ ሰራተኛ እንኳን ራሷ እንዳታይ አንገቷ እንዳትደፋ እዚህ ጋር በቃ እንደራሷ ቤት ሆና እንድትኖርና በጣም ነፃነት ተሰምቷት በነፃነት እንድትሰራ የምታደርገው ነገር በቃ ማለት ቤቷ እንዳለች ሆና እንድትኖር ነው እኔ የምፈቅድላት ነፃነት እስከዚህ ድረስ ነው ነፃነት የምሰጣት እና በጣም ደስተኛ ሆና ነው የምትኖረው እሷ ጥሩ እስኪ እንደው በአጋጣሚ በስራ ወይ በሌላ ነገር ወደ ገጠር አካባቢ ሄደ ታውቃለህ ምን ይሰራ ሄደ ታውቃለህ እንዴ ምናልባት ያው አንዳንድ ስራዎችን ለማድረግ ከሽያጭ ጋር በተገናኘ ከዕቃ ከማከፋፈል ጋር በተገናኘ ሄደ ታውቃለህ ወደ ገጠር አዎ ሄዳለሁ ወዴት ወደ አራቱም አቅጣጫ ሄዳለሁ ኦኬ ታዲያ ባለቤት እንዴት ይሄንን አታውቅም ሄዶ አቅም አይነት ነገር ያሳየችኝ አይ እንዴት ሄዶ አታውቅም አይልም አትልም እሷ ወጣውኝ እኮ ነው ክፍለ ሀገርም ውጭ ልሄድ እችላለሁ ኤኒዌይ የትኛውን ቦታ ላይ ለንቀሳቀስ ስራ ነው መሰራው ልሰራ እችላለሁ ስለዚህ ለስራ እስከወጣው ድረስ ለስራ ነው ብቻ ወጥቻለሁ ብዬሞጣው ነገርያት ነው ሞጣው ምናልባት እዚህ ቦታ ነው የሚሄደው ብያት ማታውቀው ይችላል ግን እንደ ሚስት የምትሄድበትን የሆነ ችግር እንኳን ቢገጥም የሆነ ነገር ምክንያቱም አሁን ላይ ወጥቶ መግባት አስቸጋሪ የሆነ ባለበት ሰዓት ላይ የምትሄድበትንና የት እንደምትሄድ ምን ልትሰራ እንደምትሄድ ይሄን ነገር እንደሚስት መናገር የለብህም አንተ ነግራታለሁ እኮ አገር ውስጥ ነው እንጂ ማልነግራት ለምን ሀገር ሶታ ነግራታለሁ ለምን ሀገር ውስጥ ማትነግራት ሀገር ውስጥ ሀገር ነው ማለት ልመለስ ይችላልው ማታ ወይ ለአንድ ቀን ጉዞ ይሆናል ወይ ምናምን ያልኩኝ በሆነ አጋጣሚ ግን ላድር ይችላልው በስራው ወይ እንዳሰብኩት ሳይሆን ሊሲከር በሄድኩበት ላድር ላመሽ ይችላልው እንጂ ከሀገር ውጪ ወጥቼማ 3 ቀን 4 ቀን ምናምን ከቆየውኝ ነገርያት ነው ሞጣው ስለዚህ ሀገር ውስጥ ሲሆን አታሳውቃትም ከሀገር ውጪ ሲሆን ታሳውቃታለህ ያው ምን መሰለ ጧት ቻው ብያ ስለሆነ ሞጣው እመለሳለሁ ብዬ ነው የማስበው ገባ ለሽያጭ አሁን የት ነው የምትሄደው ግን ሄዳለሁ እዚህ ቅርብ ወደ የት ሄዳለሁ እስከ በዚህ ወደ ሐረር ድረስ ምናምን ሐረር እስከ አሰበ ተፈሪ ምናምን በዚህ እስከ ደብረ ብርሃን ሐረር እንዴት ነው በአንድ ቀን ደርሰህ የምትመለሰው እንቻለን እመለስ ነበር እኔ ይመለሳል በዚህ ደግሞ እስከ ደብረ ብርሃን ወደ ወሎ ወልዲያ ምናምን እስከ መቀሌም መገባበት ጊዜ አለ ሩቅ ነው ማለት በአንድ ቀን መለሳለሁ ብለን አስበህ ነው የምትሄደው ትመለሳለህ ያው ምን መሰለ ሽያጩን ስሸጥ ምናልባት ወልዲያ ብዬ አይደለም የሚሄደው እኮ ሽያጭ መሸጥ እዛ ከደረስክ በኋላ የምትሸጣቸው ነገሮች አሉ እዛ ከደረስክ ስትደርስ ምሽት ነው ሊሆን የሚችለው ማለት ለምን ሌሎች የምትሰራቸው ስራዎች አሉ በዚህ መሃል ያው ከስራዬ ውጪ እንኳን ምን ማለት እንዴት ሌሎች ስትል አልገባኝም በቃ ስራዬን ይዤ ነው የምወጣው የወጣውበትን አላማዬና ስራዬን አሳክቼ ቶሎ ወደ ቤቴ ለመመለስ እጓጓለሁ በጣም ማለት በጣም ትዳሬን ስለማከብር በጣም ነው የምጓጓው ተመልሼ ቤቴ ለመድረስ ራሱ በጣም በቃ ማለት ትናፍቀኛለች ሚስቴ በጣም ወዳት ሚስት ያለችኝ ሚስትን በጣም የምትወዳት እንዴ በጣም ሪስፔክት አለኝ በጣም ነው ማከብራት ምናልባት እንደ ባልና ሚስት ከዚህ በፊት ተጋጭታችሁ ታውቃላችሁ ወይ ያው እንደማንኛውም ሰው ይጋጫል ግን የኛ ግጭት ደግሞ እንደው 5 ደቂቃ ማትቆይናት ምናልባት እንትን ብለን ልንነጋገር እንችላለን ግጭት ስለ ደግሞ የናር ትልቅ ደረጃ ላይ የሚያደርስ ግጭቶች ሳይሆኑ አለ እንደማንኛውም ሰው ተነጋገራለን ተነጋግረን ግን እንደው 5 ደቂቃ ማይቆይም በጣም ስለምንዋደድ ወዲያው ነው በቃ እና በጣም ምሳሌ እንሆናለን ነው የማስበው ምሳሌ ትሆናላችሁ አሁን በነገርከኝ መሰረት በደንብ ምሳሌ ትሆናላችሁ እንደው ምናልባት እስኪ ስላንተ ህይወት እንግዲህ እስካሁን ከነገርከኝ
የሆነ አጭር ጽሁፍ ጽፌ በልብ ወለድ መልኩ ማሳተም ብፈልግ ስላንተ መረጃ ሊሰጠኝ የሚችል ሰው ይኖር ይሆን? ካንተ ቅርብ የሆነ ሰው እንደው ከባለቤት ሌላ ምን ከኔ በላይ ምን መረጃ እኮ በቃ ስለኔ ይነገርኩ እኮ ከዚህ በላይ መረጃ ከኔ በላይ ያብራራላል እና ይነግራል ብዬ የማስበው ሰው እንኳን የለም። ምናልባት ውድ ባለቤት ስለራስ ከራስ በላይ የሚናገሩ አጠገብ ያሉ ሰዎች ናቸው። በስራ ገመችም ምናልባት ኤልሲዬ እሷ ማን ባለቤት ያው እሷ ነች ልትሆን የምትችለው እንጂ ሌላም ታቀሱ የለም። አይ ሌላ እንኳን ያን አለ። ስለዚህ ሌሎች ሰዎችን አትቀርቡ። ምክንያቱም የሽያጭ ሰዎች ከብዙ ሰው ጋር ይግባባሉ የሚባል ነገር አለ። ያው በስራ እንጂ በስራ የምትገናኘው ሰው ደግሞ ዲቴል ውስጡን እንደዛ ያናል ልታውቁ አትችልም። ስራና ስራ ነው የሚያገናኝ። እዛ ጋር ስራን ሰርተ ብቻ ተገበያይተ መመለስ ካልሆነ ውጪ ያናል እንደዚህ ዲቴል ውስጥ ለውስጥ እንተዋወቃለን ብዬ አላስብም። የስራ ባልደረቦቼ ነው። ጥሩ። እስኪ ምን ያህል አመት ነው ከኤልሳ ጋር የምትተዋወቀው? አንድ ኦሬዲ 2 አመት ሊሆን ነው። አንድ 3 ወር 4 ወር ነው የሚቀርው መሰለኝ። ጥሩ ደስ ይላል። 2 አመት ሊሆን ነው። አንድ አመት ከ6 ወር 7 ወር አካባቢ አይደል? ቆንጆ ነው። ጥሩ ነው። እንዴ ረሳ 2 አመት ከ7 ወር 2 አመት ከ7 2 አመት ከ7 ወር ነው። አዎ ኦኬ እንደዛ አካባቢ። አይ ጥሩ ነው። ረሳው ነው። ያ የቢዝነስ ሰው ይረሳል። ብዙ ሐሳብ ስላለ ብትረዳኛለች እሷ እኮ እንደዚህ የምትረዳ ሚስት ነው እንግዲህ ያለኝ። አሁን ስለተረዳችኝ ነው እንጂ አንዳንድ ሚስቶች ደግሞ እንደውም ቢሆን እኮ በእንደዚህ አይነት ነገርም ተበሳይተው እኮ ሌላ ነገር እንትን ይሉ ነበር። እሷ ግን በጣም ለኔ ስለምትረዳኝ ስለምታዝንልኝ እንደዚህ አይነት ነገሮች ነው እንደምረሳው ቃል። ጥሩ። እሷ ከጎኔ ባትኖር ነው ደግሞ ደስ ይላል። ፍቅራችሁ በጣም ደስ ይላል። ያስቀናል በጣም። እስኪ ስራ በምትሰራበት ጊዜ የምታመጣቸውን እቃዎች የት ነው የምታደርገው? መጋዘን አለ ወይ? ስቶር አለኝ። ስቶር የት ነው አለ? ወደዚህ ወደ እንትን ነው። አንዳንዴ ቤት ያስቀምጠዋል ታች የተወሰነ ምናምን ግን መጋዘን አለኝ። መጋዘን አለ? መጋዘን ውስጥ ነው ማስቀምጣቸው ማለት የምታስቀምጣቸው? መጋዘን ውስጥ ነው ማስቀምጠው። ስቶር አለኝ ማለት ነው። ጥበቃ አለው? ጥበቃ አለው ይኖረዋል። ጥሩ። እስኪ ከቢዝነስ ውጪ ማለት ከእንደዚህ እቃዎችን እያስመጡ ከመሸጦች ሌሎች የምትሰራቸው ስራዎች የሉ? ሌሎች ስራዎች እንኳን ምን አረ ሌላ ተጨማሪ ስራ እርግጠኛ ነህ? የለም። እርግጠኛ አይደለም። ሌሎች ስራዎች ትሰራለህ መሰለኝ። አይ በቃ ያሉኝ ስራዎች እነዚህ ናቸው። አንዳንዴ ከዚህ ምናልባት ለኤክስፖርት የሚሆኑ እቃዎች ካገኘው ይዤ መውጣት። ድለላ ምናምን ሰርተህ ታውቃለህ? ድለላ ሽያጭ ቤት ምናምን እንደዚህ አይነት ነገር እንኳን ሸጬ አላውቅም። ግን አንድ ጊዜ የሆነ የጓደኛዬን ቤት አሻሽጫለሁ። አንድ ጊዜ እና እንደውም በጣም ነው የሚጥመው አንተ ብሩ። አራባንት እንደው የአንድ ሰዓት ስራ እንኳን አይሆንምና እንዳጋጣሚ የገባሁበትና እንዴ ድለላማ ያዋጣል በጣም። የሚያዋጣው የሚገርም ብር ነበርና ታረክ ትችላለህ ማለት ነው። የሚያዋጣ ከሆነ ምንም ነገር ታረክ ትችላለህ። በድለላ እንዴ እኔ እንደውም ድለላ እንደው ያጋጥም በሚለው ተልካሻ ሐሳብ ወጣሁት እንጂ በጣም ነበር። ወደ 600 ሺህ ምናምን ነው ያገኘሁት እንደው አንድ ሰዓት እንኳን ባልሞላ ጊዜ ውስጥ ማለት ነው። ስለዚህ ትልልቅ ድለላ ስራዎችን ትሰራለህ ማለት ነው እንዴ? ከተገኘና ገዢና ሻጭ ከተገኘ ይሰራል። ምን ችግር አለው? ደላላ እንደሆነ ካታቀም ያኔ ጓደኛዬን ቤት እንደሸጥኩኝ ታውቃለች። እንዳሻሸጥኩለት ደላላ እንደሆነ ታውቂያለሽ አንቺ? አንዴ እኮ ነው ይሄ ደላላነት እኮ አላውቅም። እኔ ደላላ እንደሆነ እኔ ቢዝነስ እንደሚሰራ የራሱ ቢዝነስ እንደሚሰራ ነው የማውቀው። የሆነ ጊዜ እንደውም የዛን ያቤልን ጓደኛዬን ቤት ምናምን ስናሻሽጥ ትልቁን ቤት አንተ ነው ያገናኘው ነገርሽ አልነበረ? የዛን ጊዜ አንተ እንትን ያደረክ እኔ ነኝ እንግዲህ ያመጣሁትና የሆነ በዓላት ነበር ከኔ ጋር የሚሰራ እኔ ነኝ እንግዲህ ያመጣሁትና እሱ ነበር የገዛው እንዳጋጣሚ ቤቱንና ደላላ እኔ ነበር ተጠቀምኩት 600 ሺህ ምናምን አካባቢ እና በጣም ያዋጣል እንዴ ስራ ምናምን ብዬ እንደው
ያው የሚያዋጣ ነገር ከሆነ ምንም ነገር እንደምትሰራ ያሳየኝ ነውና ብር እንደምትወድም የተረዳው የሚያዋጣ ነገርማ እኔ ብቻ ሳልሆን ማንኛውም ሰው አንተም ብትሆነው የሚያዋጣ ነገር ካገኘና ቢዝነስ አገኝበታለሁ ለወጥበታለሁ ብለህ የምታስበው ስራ ካገኘ ወንጀልም ቢሆን ለመስራት ወደ ኋላ አትልም ወንጀልም ቢሆን እንደዛ ውስጥ እንኳን የለውም እኮ የሚያዋጣም ቢሆን አልኩ ወንጀል ነክ እንኳን ከሆነ ይቅር የሚያዋጣም ቢሆን ማለት ወንጀልም ቢሆን ማለት አይደል ቢዝነስ ብዙ አይነት ቢዝነስ አለ በተለይ በአሁን ሰዓት ላይ የሚያዋጣ መስሏቸው የሚሳሳቱ ወንጀል ውስጥ የሚገቡ ብዙ ሰዎች አሉ እሱን እንኳን አስቤ ምናምን እንቀሳቀሰው ነኝ ብዬ ነው የማስበው ብለህ ታስባለህ ምንድነው ግን ወንጀል ነው እስኪ እዚህ ቤት ሰራተኛ ሆነ ስለምትሰራው ልጅ እናውራ እሷ ልጅ እንዴት ነው ያገኛት እመቤት ነው እንዴት ነው ያገኛት እመቤት በጣም ደስ የምትል ሰው ነች ማለቴ እንትን በጣም ስራዋን አክብራ መስራና እንደ ነገር ቅድም ነገር ያለው መሰለኝ ያው እኔም በጣም ነው የምትንከባከበኝ እሷ ባትኖርም ማለት የሚያስፈልገኝ ነገር አለ አይደለ ስገባ ከቤት ቤቱ እንደው ባለቤቴ ባትኖርም እንደ ሰራተኛ እንኳን አይደለም እንደ ቤቷ ስለሆነ ነፃነት ሲሰጠናት እንደ ቤቷ አድርጋ የምትይዘው ቤቱን እንዴት አገኛት ነው ያልኩት ማለት እንዴት አገኛት ማለት ጥሩ ልጅ ነች ብቻ ጥሩ ልጅ ነች እንዴት ወደዚህ ቤት ጥሩነቷን እንዴት አውቃ ነው ወደዚህ ቤት አመጣት ማለት ነው እንደ አጋጣሚ ከክፍለ ሀገር የሆነ ጓደኛ ነበርና እሱ ነው በሰው ነው ያመጣው ባይዘው ከክፍለ ሀገር ነው የመጣችልኝ የሆነ ጓደኛ አምጥቶ ነው የሰጠኝ ከክፍለ ሀገርና በጣም ጥሩ ነች እዛም ክፍለ ሀገርም ሆና የጥሩ ቤተሰብ ልጅ ነች በእርግጠኝነት ለአንተ ቤት ሰራተኛ የምትሆነው እቺ ነች ብሎ አምጥቶ ሰጠኝ ከጓደኛ የተቀበየ ነው ያመጣሁት ወደዚህ ቤት ሳመጣት ጓደኛ ምን ያህል ታምነዋለህ አሁን ምክንያቱም ስላንተ የሚያክሰው ካለ በየስጠይቀ ብዙ የለም ከሚስቴ ሌላ ምናምን ብለኛል የቤት ሰራተኛ እንዳመጣልህ ካደረክ ያው በጣም የምትቀርበው ሰው ነው ማለት ነው በጣም ማለት እሱም ይቀርበኛል ታዲያ ስላንተ ማን ልጠይቅ በየስ ነገር ለምን እሱን አላልከኝ ምን ሰራተኛ ስላመጣልኛው ዲቴል ያውቀኛል ማለት አይደለም ሰራተኛ ማምጣት ሳይሆን አንድ ሰው ወደ ራስ ቤት እንድታመጣ ካርክ በሚያውቀው ሰው ምክንያቱም እሱማ በጣም ጀስት ፍሬንድ ነው በጣም በስራም ሆነ ማለት በጣም ማለት ከሌሎቹ የሥራ ባልደረቦቼ በጣም ሪሌሽንሺፓችን በጣም ከሱ ጋር ነው ሁለት አይነት ነገር የምታወራው እየነገርኩ ያለሁት ለምጠይቀኝ ጥያቄ ነው መልስ እየሰጠሁት ያለሁት እኮ ለምጠይቅ ጥያቄ ደግሞ መልስ ስትሰጠኝ የሚያሳምን ነገር ተናገር እኮ እየነገርኩ ነው ጓደኛዬ ማለት ሰራተኛ ስላመጣልኝ ዲቴል አውቀኝ ማለት አይደለም ሰራተኛ ማምጣት ቀላል ነገር እንዳልሆነ እየነገርኩ ነው ቤት ውስጥ ሰራተኛ ስታመጣ ቤት ውስጥ ምን ማለት ብዙ ነገር ነው ቤት በቃ አውቀዋለሁ እሱ ማለት ያመጣል ለዚህ ለብዙ ሰዎች እንትን ስለሚያመጣ ሰራተኛ ስለሚያመጣ በአንድም በሌላም ሰውየውን በደም ታውቀዋለህ አውቀዋለሁ እንደ ደላላም ስለሆነ ሰራተኛ ያመጣል ለዚህ አብራችሁ ነው ስራ የምትሰሩት ደላላ ነው እሱ እኮ አብራችሁ ነው እንደዚህ የሽያጭ ነገሮችን የምትሰሩት ደላላ ነው አልኩክ እሱ እንዴት ነው የምሰማው እሱ ደላላ ነው ለብዙ ሰዎች እንደዚህ ቤት ሰራተኛ ያመጣል ሽያጭ ስሸጥ እኮ ደላላም እኮ መሀል ያሻሽላል ቃር ደላላ ማይሰራው ስራ የለም አንዳንዴም ያሻሽላል የሆነ ቃ ስሸጥ ካልኩትም ይሸጣል ግን ያ ብዙ እዚህ ቃው ሽያጭ ላይ አይደለም እሱ ለብዙ ሰዎች ሰራተኛ ምናምን ያመጣል ከክፍለ ሀገር እንደስታዘው ምናምንና በቃ እንደዛ ሰራተኛ ያመጣል ሰራተኛ ያመጣል ሰው ያመጣል ላንተ አመጣና ጥሩ ልጅ ነው በጣም እንደውም ላንተም የሚያስፈልግ ከሆነ ለኔም ሰራተኛ ፈልጋለሁ ግን ምርጥ በጣም መርጦ ማለት እዚህ አሁን አይታል እዚህ አዲስ አበባ ላይ እንደምታየው አይገኝም ሰራተኛ ምናልባት አግኝተን እንኳን ብታመጣ ወይ በትክክል አይያዝል ቤት ወይ ደግሞ የሆነ ነገር ሲሰርቁ ነው የምታየው ምናምን ሌቦች ናቸው ሰራተኞች እኮ የቤት ሰራተኞች ሌቦች እነሱ ሌቦች የሚያደርጋቸው ማን ነው ያው ቤት ውስጥ እንግዲህ ነፃነት ሰጣቸው አንዳንድ እቃዎችን ትተልቴት ትችላለህ ምናምን በዛን ጊዜ ያው ማለት ሰራተኛ እስከሆነች ድረስ አጠረጥርማ አብራ እየኖረች አብራ እየበላች እየጠጣች እንዴት እቃ ታነሳብኛለች ብለህ ትጠብቃለህ ጥሩ እንደዛ አይነት ፍሪደም ስለምንሰጥ ብዙ ጊዜ እኛ ያው እንትን ማለታቸው አይቀርም እጃቸው መስደር ስለማይቀር ከዚህ ሁላ በሚል ብዙ ሰራተኛ ቀያይረናል ባይዘው ከዚህ በፊት እዚህ ሁላ እስኪ በሰው መታወቅ ብዬ ነው ያመጣው ለምንድነው ሰራተኛ የሚቀያየርባችሁ እንደነገርኩ ነው አሁን ሰራተኞች ታማኝ የለም እኛም ስራ ስለምንውል ያው ማንንም ይቆጣጠራቸው ሰው ስለሌለ ብዙም አንድ ሶስት ምናምን አልቀየርንም አሁን እቺ ሶስት አራተኛ ነች ምናምን እቺ ደግሞ ጥሩ ነች እንደቀጣኝ በሰው ስለሆነ የመጣችው ጥሩ ነች አዎ ጥሩ ነች
በጣም ትሰራለች የተባለችውን ታደርጋለች እሺ እስኪ ስለ ሴቶች ንግድ ሲባል ሰምተህ ታውቃለህ ስለ ሴቶች ንግድ ማለት ምን ሴቶች የሚነግሩት የቃም ምን አይደለም ሴቶችን ከገጠር ያመጡ ለተለያዩ ሰዎች በገንዘብ መሸጥ ምንም የማያውቁ ሴቶችን ከገጠር ያመጡ መሸጥ አሁን እንደዛ አይነት ነገር እንኳን አላውቅም ግን መጠየቁ ማለት እኔ ጋር ምን አገናኝቶት ነው እንደዛ አይነት ነገር ባንድም በሌላም ያገናኛል ከኔ ጋር ለምሳሌ እመቤት እዚህ እንደመጣች እንዴት እንደመጣች ታውቃለህ እኮ ደላላ ላይ መጣልኝ ማን ነው ደላላው ምን ያደርግልሃል ስሙን ንገረኝ ደላላ አይ ምንም አያደርግልም በቃ ደላላ ላይ መጣኝ ደላላ ነው ስሙ ምንም አያደርግልም አንተ ይሄናል ደግሞ ለምን ይሄናል እዚህ ለማወቅ ስለፈለክ አንተ አሁን እዚህ ጋር ለማወቅ የፈለኩት ስለ ትዳራችን መሰለኝ አይደል ስለ ቤታችን ነው ስለ ሌላ ታሪክ ቀላቀልሽ ብዬ እኮ ነው አይ እኔ አልቀላቀልኩም አው እንዳወራረህ እንደምሰማው ከሆነ ዱርዬ የሚባለው አይነት ስርዓት ወይም ባህሪ ነው ያለክ አይ አነጋገርህ ማለት ነው አይ ዱርዬ እንኳን ስርዓት የመለሰል አይደል እንዴ አይ አንቺ አለኝ እኔ ወንድ ነኝ እና ይሄ ደግሞ የሚያሳየው እንደዚህ ውጪ ምንድነው የሚባለው ዱርዬ ሰዎች የሚያደርጉት አይነት ነው ቃላት አጠቃቀሙ አይ ይሄ ከዘመኑ ጋር በሚመጣው ብዬ ነው እንጂ ምንና ይናል እኮ ስላንተ መጽሐፍ ጽፋለሁ ያልኩ አንተ ግን ያወራህ ያለው በእንትን አይነት ነገር አይ በጣም ትልቅ መጽሐፍ ይወጣላል በእርግጠኝነት ደግሞ በጣም ገበያ ላይ ይውላል አይ ቆንጆ መጽሐፍ ማሳተም ነው ፈልገው ግን ሳሳተም ያንተን መልካም ነገሮች እንዳሉ ሁሉ ደግሞ ሌሎች ስራዎችንም መጻፍ ፈልጋለሁ ስላንተ ማጣራቶች አድርጋለሁ ግን ሳጣራ የደረሱኝ ነገሮች በሙሉ ከምትታየው ውጪ ሌሎች ምግባር እንዳለ ሌሎች አጸያፊ ነገሮችን እንደምትሰራ ነው መረጃዎች የሚያመለክቱት ማለት ሳጣራ አጸያፊ ማለት ልክ እስካሁን ያልኩት ነገር አለ አይደል ሴቶችን ከና ህፃናትን ከገጠር ያመጣ ለባለ ሀብቶች የሚሸጥ ሰው እንደሆንክ ነው ማቀውና ደላላ እስካሁን ደላላ ስትል የነበርከው ራስ ደላላው አንተ ነህ አይ ተሳስተሃል አንዴ እስቲ ምን መሰለህ ስለኔ እንዴት ነው ማለት ልታጣራ ይቻልከው ማን ነው አንተ እንዴት ልታጣራ መጽሐፍ ልጽፍ ነው አልኩ ካርላ መጽሐፍ ምጽፈው ደግሞ ያንተን መልካምም መጥፎውንም ነገር ቁልጭ አድርጌ ሰዎች በምን ተመስርተህ ግን እኔን እንት ልታረግ ቻልክ ምን ልታረግ ቻልክ እኔ ላይ ሐሳብ ሊነሳሳ ቻለ መጽሐፍ ልጽፍ በኔ ለምን ተነሳስተህ አንደኛ ጠንካራ ሰው ነህ ሁለተኛ ወንጀለኛ ነህ ታዲያ ጠንካራ ሰው ነው ብለህ እንደገና ወንጀለኛም ነው ብለህ ይሆናል እንደዚህ አይሆንም እኔ ጠንካራ ሰው ብቻ እንደሆንኩኝ ነው ማቀ በዚህ ዘመን ምን ደላላ ምናምን ያልከው ስማኝ በዚህ ዘመን ማመን የሌለብህ ነገሮች አሉ እሱም ደግሞ መልካም የሚሰሩ ሰዎች በሙሉ ትክክለኛና ስብዕና የሚሰማቸው ሰዎች ናቸው ማለት አይደለም እሱን ሽፋን ያደረጉ ወንጀል የሚሰሩ ሰዎች አሉ ከዛው መካከል ደግሞ አንተ አንዱ ነህ አይደለም የኔ ፍቅር ምንድነው የሚለው እኔ ምን አውቃለሁ ምንድናችሁ እናት ማለት ምንድናችሁ ማለት እስካሁን ያወራነው እኮ በጣም ጥሩ ነገር በቃ ስለኔ ከዚህ ውጪ ሌላ ታሪክ ሊጨምር እዚህ ቤት ያመጣት ሰራተኛ ከገጠር ካመጣቸው ልትሸጣቸው ካዘጋጃቸው ሴቶች መካከል አንዷ ናት እንደገና መጋዘን ውስጥ ራሱ ምንድነው የምታወራው የማውራውማ ያደረከው ነገር ነው እንዴ እንደዛ አይነት ነገር አላደርግም እኔ ስነ ስርዓት አላደርግም በቤቴ መጥተህ እንደዚህ እንድትለኝ አልፈልግም አልፈቅድልህም ጣትን ዘርበል ከዚህ ውጣ እንደው ከቤት ትወጣለህ ቤቴ መጥተህ እንደዛ አይነት ነገር ትላለህ ሚስቴ ታስተምጠኛለህ ያደረከው ነገር እኮ ነው እንደዛ አይነት ነገር አላደርግም ማለት እንዴት ነው እንደዚህ የሚለኝ ከዚህ በፊትም ይሄ ነገር ሰምቻለሁ ዝም በይ እንዳሰሚው ውጣ ተነስ ከቤቴ አልወጣም ሌላ ነገር ሳይፈጠር ውጣ እንደዚህ ተወራም አልፈልግልህም ተነስ ለምን እንደዚህ እንዳልኩ በምን ምክንያት እንደዚህ እንዳልኩ አንዴ ቁጭ በልና ቤቴ መተክ ትራሽ እንደዛ አይነት ነገር ትላለህ ሚስቴክ ታስቀምጠኛ ስለዚህ ያደረከው ነገር በተደጋጋሚ እንደዛ በከዚህ ባረ እንዳሰሚ ለባለቤት ነገራት ያደረከው ነገር ምንም ያደረኩት ነገር የለም እንደዛ ይስራ እሺ 15 ሴቶች እዛ መጋዘን ውስጥ ቆልፈህባቸው የት ነው ያደረካቸው እነዛን ሁሉ ሴቶች ምንድነው ያደረካቸው ገደልካቸው ወይስ ምን አደረካቸው ምንድነው የሚያወራው ሴቶቹን ምንድነው ያደረካቸው እሺ ወይኔ ጉዴ ያውልሽ
ሌሎቹ ሴቶች ነው የምታወራው አንተ ልጅ ያልጋ ያው 16 ሴቶች ነበሩ ከ16 ውስጥ አንዷን ሴት ለበሰራተኛ ብለ ቤት አመጣ ዝም በል ማን ነው አንተ ዝም በል የታረካችሁ ሌሎቹ ልቀቀኝ ሌሎቹን የታረካችሁ ሌሎቹ ሰራተኞች የታረካችሁ ነግራለሁ እሺ ትናገራለህ ቆይ እሺ ነግራለሁ ምንድናችሁ ቆይ እናንተ እነማን ናችሁ ቆይ በቤት የመጣችሁ ትረበድቡኛላችሁ በቤት የመጣችሁ ገና በህግ ወይኔ ምንድነው እናገራለሁ ያልኩ አሁን በስተመጨረሻ ልታምን ነው ማለት ነው ተናገር ወይኔ ተበላው ምንድነው የምትበላው እሺ ትናገራለህ አትናገርም ቆይ እነማን ናችሁ ይሄ ሁላ ሰው ምንድነው ይሄ ሁላ ሰው ያንተን ወንጀል ልክ ሊያስገቡ የመጡ ናቸው ምንድናቸው እነማን ናችሁ ቆይ እንዳንተ ወንጀል የሚሰሩ ሰዎች አይደሉም ህጋዊ ሰዎች ናቸው ምን አድርግ ነው የምትሉኝ እሺ በቤት የመጣችሁ ምንድነው ሴቶቹ ምንድነው ያደረካቸው የቶቹን ልጅቷን ስለምን እንደምትጫወትባት ማንን እመቤት ነው ምን አድርግ የተጫወቱባት ነው ቤት ያንተቼ ከማስቀመጥና ከማኖሩ ማስቀመጥ ስትል እየኖረች አይደል እንዴ በስነ ስርዓት ቤቴ እኮ ይኸውልህ ባለቤት ማታቅ ማለት ነው ይሄን ሁሉ ነገር አሁን ያደረከውን ነገር በሙሉ ከመጀመሪያ ጀምሮ እናገራለሁ ያልከውን ተናገር ምን ቆይ ስለምንድን ነው የምናገረው እኔ እኮ መቤትን እኮ አምጥቼ ነው ያኖርኳት ያለሁት እንደማንኛውም እኮ እየኖረች ነው ቤት የመጣ እኔ መረጃ አለኝ ሰው ነኝ ከፈለክ ላሳይ ይችላል ስታደርግ የነበረውን ነገር ምንድነው ያደረገው ቆይ ምን ያደረኩት ነገር ምን ማስረጃ አለ አንተ እስቲ ምንድነው እሺ ማስረጃ ያደረኩት ነገር ምንድነው እሺ ማስረጃ መጀመሪያ ሰው ማስረጃ አመጣለሁ ሰራተኛው አመጣ ትናገራለች መቤት አንድ አስቀቀኝሽ ምን እየተፈጠረ ነው እሺ ምን እዚህ መጣ እየኖርሽ አይደል እንዴ አንቺ በሰላም እየኖርሽ አይደል ዝም በል ይኸው ለስራት ያዝ ምንም ልታረጋችሁም እዚህ በኋላ ምን ማለት ምን አርግሽ ነበር ምንድነው የምትለው አንቺ ምንድነው እንደገና አዲስ ወጥቶኛለሽ እንዴ ባለፈው አልነገርነሽም አላምን ብለሽ እኮ ፈልገሽ ነው በእኛ ትዳር ምን ፈልጋችሁ ነው ቆይ እኛ ምንም አልተለኝም ባልሽ ምን ያህል ወንጀለኛ እንደሆነ አሁን ትሰሚዋለሽ ምንም አይነት ወንጀል የለውም ዝም ብለሽ አንዴ ዝም በይ ያደረጋትን ነገር ቁጭ ብላ ትናገር እሱ ራሱ ባለበት ፊት ለፊት ተናገሪው እሺ ምን እንዳደረከኝ አሁን አንተ አትናገርም እኔ ከመናገሬ በፊት ያደረገሽን ነገር በሙሉ እሱ ፊት ለፊት አይኑን ምን አርግሻለሁ ዝም በል አንተ ተይ እንጂ የኖርማል ነበር እንዴ ዝም በል ፍቅር አብረን ምንድነው ያደረገሽ ነው ዛሬ ከቤት ዝም በል ምንም ልትዋራፍ የለህም አረ ተይ መቤት ከቤተሰብ ምን ያህል ተጎድቼ እንደመጣው ታውቃለህ ደና ስራ ተስገቡኛላችሁ ብዬ ምን ያህል ገንዘብ እንደከፈልኩ ታውቃለህ ግን አንተ እዚህ አመጣ ሰራተኛ ያደረከኝ ያ ይበቃ ብሎ ደግሞ ምን ያህል በራሴ ስትጫወት እንደነበረ ታውቃለህ የኔው ይቅርና ምን ያህል ሰው ላይ እንደተጫወት ክራስ ታውቃለህ አይደል ማን 15 ሰው ምንድነው ያረካቸው እነሱን የት እንዳስገባቸው ጓደኞችን አላቅም እኔን ግን እዚህ አመጣ እንደፈለክ ትጫወታለህ እንደፈለክ ሰራተኛ ታደርገኛለህ ግን ይሄ ደግሞ በጣም የሚያስጠላውና የሚገርመው ነገር ደግሞ ባለቤት አታውቅም ይሄን ሁሉ ጉድ አንቺ ነሽ እንደዚህ ያደረግሽው ነው አዎ እኔ ነኝ እንደዚህ ያደረኩት አርፈ ተቀም ያኔ በገልሽ ኖር እኮ እንደዚህ እንትን ያው ለስራትን ያዝ ስራስን ያዝ ይሄን ሁሉ ነገር ያመጣሽው ከዚህ በኋላ ነው ምን ቀረኝ እኮ ነገር አርፈ ተቀመጥ በገደልኩሽ ኖሮ ያኔ ይሻለኝ ነበር ይሄን ሁሉ ትዳር መተሽ ዛሬ ይሄን ሁሉ ነገር ታደርጊ ምክንያቱም ምን ያላደረከኝ ነገር አለ አንቺ እኔ ላይ አርፈ ተቀመጥ እጅን ታጥራጥ አንተም ሰው ሆነ እንደዛ ያልክ ነው ሰማኛለህ ወይኔ ይኸውልህ አይሻ ባልሽ ምን ያህል ጉደኛ እንደሆነ አሁን ያለካለው ነገር ወራዳ ራስ ነው ወራዳ ውሸቷን አይደለም እኔ መረጃ አለኝ ስታስፈራራት የምን መረጃ አምጣ መረጃውን እቺ ዝም ብላ ይኸውልህ እንትን ነው የኔ ፍቅር እንዳሰሚያት እሺ ይኸውልሽ ምን መሰለሽ እኔና አንቺን አላይታ ከኔ ጋር ለመኖር ትፈልጋለች እሷ ማለት ነው ለዛ እንዳሰሚሽ የኔ ፍቅር ምንም መረጃ የሚላትም ምንም ይላት እንዳሰሚያት ተመላተ አንተ ቆሰው በላነው የኛን እና አንቺ ትዳር ለመበጥበጥ ነው እዚህ ጋር ተተለሽ ሁሉንም በቃ ተረጋጋሽ ምኑን ነው ያመንኩት ምኑን ነው አንቺ ምን ከነሱ ጋር ቆይ ነው ምንድን ነው አይወጣ የምትሆነው ለምን ያለውን ነገር አትናገርም ለምን እሺ አንዴ ያለኝን መረጃ ይምጣ አንዴ አምጣ መረጃ ካለ አምጣ እኔ ምን ሳረግ ነው የምታመጣው መረጃው በጭራሽ አላምን ቆይ አይ ምን ሳረግ ነው የምታመጣው መረጃውን ስታየው
ራስን ታየዋለህ ምን አምጣውሽ መረጃውን አምጣው እኮ አይ ምን ነው ፈራ አምጣ አምጣው ማስረጃ የለኝም ምንም አታገኙብኝም ብለህ አስበህ ነው አይገኝብኝም ብለህ አስበህ ነው እቺ ውሸቷን ነው የሷን ኮን ዝም በለድ ሜልክ ስታደርግ የነበረው ጉድ እኮ ነው አንተ ውሸቷን መሆኑንና ለመሆኑን በማሳይ መረጃ ታምናለህ ከዛ በኋላ አርፎ ወደ እስር ቤት ይሄዳል ማለት ነው ወደ እስር ቤት በረበና ስለምን እስር ቤት ነው የምታወራው አንዴ ጠብቁኝ ወደ እስር ቤት እሺ ይሄ ቪዲዮ ማስረጃ ነው አንተውስ ዘርበ እንደዚህ ነው ለቀይርና ጠብቂኝ ያልኩሽ እና የሌለኝ እንግዲህ ትችል ታዲያ ይሄ ልብስ ነው ያለኝ ወይ ተነሽ ሻውን ከስተምር አልሄድም እባክህ እኔ ዛሬ መሄድ አልፈልግም በቃ እስከ ዛሬ ድረስ እየጎተትክ የወሰድከኝ አይበቃህም እንዴ